እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ ጎኔን ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ የኔሳይ መቼም አይበቃም ለአደባባይ ወሬ በመላይ ፈታም ድብቅ ነው ስውር ነው ሚስጥሬ በማይቃለል ንጋት ታስሬ አለሁ እስከዛሬ ጸጸት የእግር እሳት ሆኖብኝ አንጀቴን ሲጠብሰው ተኝቶ እንዳደረ ወጋ ይቀር ለእኔም ነጋ እንደ ሰው የበደልኩት በደል ውሎና አድሮ ወቀሰኝ አምርሮ የሆዴን በደል አምቄው በሆዴ እስከ መቼ ነው መቃጠል መንደዴ መላም ያማጣኝ አጋሬ ዘመድ የለኝ የኔንስ ነገር ሀገር እንዲበለኝ የሆዴን በደል አምቄው በሆዴ እስከ መቼ ነው እንደዚህ መንደዴ መላም ያማጣኝ አጋሬ ዘመድ የለኝ የኔንስ ነገር ሀገር እንዲበለኝ የኔንስ ነገር ሀገር እንዲበለኝ ለማላዋየው ያንጀቴን እንደው ማን ይስማ ጉዳቴን መሽቶ እስኪነጋ በሀሳብ ሰቀቀን አበሳባ ይገኝ ለማላዋየው ያንጀቴን እንደው ማን ይስማ ጉዳቴን መሽቶ እስኪነጋ በሀሳብ ሰቀቀን አበሳባ ይገኝ መስከረም እልህ እንደሚያሰራ ያየሁት አንቺ ላይ እልህሽን ተወጣሽው አይደል ዛሬ ተወጣሽው አይደል አዎ ቅድም ስንናገር የነበረ ነው አንዳንድ ጊዜ ሰው አስተያየት ሲሰጠው ለካ እልህኛ ሆኖ ይመጣል አሁን አንቺ እልህ ይዞሽ ነበር ማለት ነው እንዴት የተጫወትሽው በጣም ነው ደስ ያለኝ በጣም 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 በቃ የነገርሽ ነገር ነው ተግባራዊ ያደረግሽው እኛ እዚህ ጋር ቁጭ ብለን የማይሆን ነገር መደባበቅ አንችልም ባለፈው ጊዜ የነበረሽ ፐርፎርማንስ ጥሩ አልነበረም አይደለም አንቺም ታውቂዋለሽ ስላልነበርሽ ነው የነገርንሽ ግን እሱን ደግሞ ተቀብለሽ ደግሞ ያንን የነገርንሽን ነገር ተግባራዊ አድርገሽ እዚህ በመምጣትሽ በእውነት በጣም ነው ደስ ያለኝ በቃ እንደዚህ አይነት እልህኛነት ነው ደስ ሙያው ራሱ ይፈልጋል በቃ እንደዚህ እልህ ይፈልጋል እና በዛ መልክ ነው ያየሁት በጣም ነው ደስ ያለኝ ሌላው ደግሞ ያንተን ምለው በጣም ሜጀሩ ወጣብሽ ቅድም ምለው ነገር ነው በእናንተ አይነት እድሜ ያለ ሰው እንደዚህ በጣም በሚጮህበት ጊዜ ድምጹ እንዳይጎዳ መጠንቀቅ ጥንቃቄ ይፈልጋል አንቺ በጣም ጉልበት ስላለሽ ከኦሪጂናል ዘፋኝ በላይ ነው የተጫወተው በጣም በራስሽ በሴቶች ድምጽ ደግሞ በጣም ላይ በጣም ኃይለኛ ነው የወጣሽውና እሱን ነገር ባታደርጊው ደስ ይለኛል አንዳንድ ጊዜ አልፎ የሚታዩ እንደርማት ትንሽ ነገር የሚሆኑት የሚለጠጥ ዜማ የምታጨምራቸው ነገሮች አሉ እነሱን በሂደት ይስተካከላሉ እሱ የሰው ዘፈን ስለሆነ አንቺ በራስሽ ነው ያደረግሽው ግን ሌላ ስራዎች ላይም እንደዛው በተቻለ መጠን የሚታጠፉትን ቅላጼዎችን መጨመር ምናምን ባይበዛ ደስ ይለኛል ሌላው በሙሉ በጣም ጥሩ ነው ካንቺ ብዙ ልጆች ይማራሉ እንደዚህ የተነገራቸው ነገሮች እልህ ይዟቸው የቤት ስራቸውን ሰርተው ይመጣሉ በጣም ነው ደስ ያለኝ ዛሬ መስከረም ቆንጆ ነው በጣም ቆንጆ ነው ከምንም ነገር በላይ ምንም ስተቶች ቢኖሩ ከድሜሽ ካንቺ አንፃር የተሰጠሽ ድምጽ የሚገርም ነው
የድምጽሽ ቀለም ራሱ በጣም 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 የሚያምር የድምጽ ቀለም ነው ያለሽ። ምናልባት የዘፈን ምርጫዎች ላይ ጥንቃቄ ማድረግ ወደፊትም እንደሚኖርብሽ ይሰማኛል። በጣም 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 ብልጥ ሙዚቀኛ በጣም ጎበዝ ሙዚቀኛ አጠገብሽ ካገኘሽ ያንቺ ወደፊት እንትን ይታየኛል። ግን እንደዛ አይነት ሰው ያስፈልግሻል። ሁለተኛ ሙከራሽ በጣም ደስ ይላል። ቅኝት ዘፈኖች ማምጣት ከባድ ነው። የምታርፊያቸው ሮንግ ኪ ላይ የምታርፊበት ቦታ አለ። በቃ ዝም ብለን እሱን ሁሉ የሚያስተወን ነገሮች አሉ እንጂ እንደ ቅኝት አጠባበቅ ላይ ትንሽ መስራት ይኖርብሻል። የሆነ ቦታ በጣም ጥሩ ሆነሽ የምታርፊያቸው ግን ሮንግ ኪ ላይ ነው የምታርፊያቸው። አሁን ሙዚቀኞቹ ናቸው በደንብ የሚገባቸው። እነሱን ነገር ላይ በጣም እንትን ማድረግ መጠንቀቅ ምናምን ይኖርብሻል። አንድ እሱ ነው። ሁለተኛ ማድረግ የሚገለጸልሽ ላይ የመለጠጥ እንዲመችሽ ነው። ከሙዚቃ ጋር ቢሆን አሁን አትሰሪያቸው ነበር። ምክንያቱም ወዲያው መምጣት ያለበትን አንቺ አስተኝተሽው ተመችቶሽ እንደገና እንድትሰሪ የምታደርጊው ዝም ብለን እንደ ዛሬው እንደ ራስሽ ስታይል እንውሰደው እንጂ እንደ ከሙዚቃ ጋር ቢሆን አስቸጋሪ ነው። ስለዚህ ስታጠኝ እነሱን ነገሮችም በደንብ አውቁ። መሀል ላይ ያሉ ክፍተቶች ብሪጅ ምናምን አይደለም የምንለው። ይሄ ከመሀል ያለ ሙዚቃ ረጅም ምናምን እሱን መጠበቅ ማንም የለበትም። ግን በአንድ ጊዜ ወዲያው የሚቀጥሉ ነገሮች ላይ ግን ዝም ብሎ ማርዘም ምናምን እሱ ትክክል አይሆንም። አንዱም ታይሚንግ የምንለው ሪትም ላይ የምንፈልገው ታይሚንግ እሱም ደግሞ አንዱ እሱ ስለሆነ ትንሽ እሱ ነው። በተረፈ ግን ከምንም ነገር በላይ ምንድነው አንድ ነገር ካለ ለምሳሌ ወርቅ ካለ መኖሩ ከታወቀ የሚሞራረደው የሚስተካከለው ነገር አያስጨንቅም። መጀመሪያ መኖሩ ነውና እንዲህ ወርቅ የሆነ ድምጽ አለሽ ምንም ጥርጥር የለውምና ሴቶች ድምጻኖች ደግሞ እንደዚህ አይነት ድምጾች በጣም እየጠፉ ባሉበት ሁኔታ ላይ ስለሆነ ያንቺ መምጣት ከምንም ነገር በላይ ያስደስታልና በጣም ደስ ብሎኛል። ስራው እንደሚጠብቅሽ ይገባኛል። ግን ቆንጆ ነው። በጣም በጣም አሪፍ ነው። እሺ መስከረም በጣም ቆንጆ ነው። በጣም ጥሩ ነው። የቅኝት ቁጥጥሩም ጥሩ ነው። አንዳንድ ቦታ ላይ ብቻ ትንሽ ቅድም አብርሃም የጠቀሰልሽ ስዛጊያቸው ትንሽ ሸርተት የሚሉ ነገሮች አሉ። እነሱ ከመሳሪያም ጋር ሲሆን የሚስተካከል ይመስለኛል። ሌላ አንቺ ጋር ለመጀመሪያ ጊዜ ይዘሽ የመጣሽው ይሄ አሁን የምንሰማውን የራስሽ የሆነ ቀለም አለ። ግን ምንድነው የሆነው? ከዛ በኋላ ያንቺ የሚመስሉ ማአት ተወዳዳሪዎች መጡና ያንን ቶን እንድንሰለቸው አደረገ። ስለዚህ እሱ ጋር አንቺ አይደለሽም ወደዛ ሄድሽው፣ ግን ወይ አንድ ላይ ስለምታጠኑ ምናምን ሊሆን ይችላል። የሆነ አንድ ተመሳሳይ የሆነ አዛዜም ተመሳሳይ የሆነ ነገር አለ። ብቻሽን መተሽ ቢሆን ኖሮ ውድድር ላይ ባልከፋ። ግን እንደዚህ አይነት ነገሮች ስለበዙ ስራ ይፈልጋል። አንዳንዴ ብዙ ያንቺ የሚመስሉ ነገሮች ካሉ ከዛ ነገር ወጥቶ በሌላም ነገር ደግሞ መምጣት ያስፈልጋል። ትንሽ ያንቺ ድምጽ ላይ ማየው በጣም አድቫንስ የሆነ ነገር ነው። ኢቭን ሬንጅሽም ሰፊ ነው። ዜማም ተረጅበትም መንገድ በጣም ደስ ይላል። በነገራችን ላይ ዘፈን በጣም ከባድ ነው። ዝም ብሎ ዘፈን አይደለም፣ በጣም ከባድ ዘፈን ነው እና የመረጥሽውን ዘፈን የወሰድሽውን ሪስክ በደንብ ተወጥተሽዋል ነው የምለው። በጣም ጥሩ ነው፣ ወድጄዋለሁ። እዚህኛው ዘፈን ላይ እንደ ቅሬታ ሁለተኛ ላይ የቀጠልሽውን ይሄ 6/8ቱን አልተመቸኝም። አንደኛ የሜሎዲውን ባህሪ ወደ ላይ የሚወጣ ብቻ ነው፣ የሚጮህ ነገር ነውና ለጆሮ ይረብሻል። በተከታታይ የሚጮህ ነገር መስማት ይረብሻል እና መጀመሪያ ላይ ይሄ በ3/4 የሰራሽው ስሎ ነገሩ እሱ በቂ ነበረ። እንደ ውድድርም ወደፊት ስታቀርቢ አይርዛም፣ አጠር ብሎ አጣፍጦ ማቅረቡ ነው የሚሻለው። ሌላው ወደ ኋላ ልመለስና ሁለተኛ ዙር ላይ ትንሽ አንዳንድ አንቺ ጋር የነበሩ እልህ ነው። በእርግጥ ግን ጤናማ ያልሆነ እልህ በዛ ሰዓት ምናልባት መናገሩ አንቺንም ነገሮችን የባስ ማባባስ እንዳይሆን በሚል እንጂ አንቺ ጋር የሚታየው የነበረው ስሜት ጥሩ አልነበረም። ለወደፊት እንደሱ አይነት ነገር ተጠንቀቂ። ምንም አይነት አስተያየት ቢሰጥ አንቺ ጋር ያለውን ነገር አስተካክለሽ ደካማ የተባሉትን ነገሮች አስተካክለሽ ጥሩን ጠብቀሽ ነው እንጂ መሄድ ያለብሽ። ለምን እንደዚህ አሉኝ ብለሽ መታሳያቸው የነበሩ ደስ የማይሉ ነገሮች ለኔ በግሌ የሚመስለኝ የነበሩ ነው። የኔን ነው አብራም ገብቶኛል ያንተ ስሜት። ለኔ የተሰማኝ ስሜት እንደዛ ነው። ያንቺ ተፈጥሮሽ ሊሆን ይችላል፣ ግን እልህም ቢሆን እልሁን ማኔጅ የምታደርጊበት መንገድ ጤናማ አይደለም። እንደሱ አይደለም። በቃ ሐሳቡን ተቀብለሽ የቤት ሂደሽ መስተካከል ያለበትን ነገር ተስተካክሎ
ተሰርቶ ነው መምጣት ያለበት እንጂ እኛ እየነገርንሽ አንቺ ሌላ ቦታ ነበር ሐሳብሽ በቃ ሌላ ቦታ ሄደሻልና እንደሱ መሆን የለበትም። እንደዚህ ነው አሁን እንደሰራሹ ሰርተሽ የቤት ስራሽን ነው መምጣት ያለብሽ እንጂ አንቺ ባልሰራሹ የቤት ስራ እኛም መጨናነቅ የለብንም። ግን አንዳንዴ ያው ሰው በራሱም እኮ ይናደዳል። እንደሱ እንደሆነ ነበር እኔ ደግሞ የተሰማኝ ራሱ ባቀረበው ነገር። እስቲ እሷ እንስማት። አንተ አሁን የሞላላት ነው። እስቲ አንቺ ለምን ነው እንደዛ አይነት የሆነ ጥሩ ያልነበሩ ስሜቶች ፊትሽ ላይ ይታይ ነበር? ለኔ ይሄ ትንሽ ዲስሪስፔክት አይነት ነገር ነው የመሰለኝ። ካንቺ አንደበት እንስማው። ያው ማለት በእናንተ አይደለም ያኔ እንደዛ የሆንኩት በራሴ ነው። በራስሽም ሳይሆን በነገራችን ላይ እኔ የተሰማኝ ስሜት ተመልካችም ሊሰማው ይችላል። ስለዚህ ይቅርታ መጠየቅ አለብሽ። መጠየቅ ነው እርግጠኛ ሆኜ ነው የዛ ጊዜ የተሰማኝ። ምንድነው እንዳበላሸች እኮ ታውቀዋለች። ለተበላሸባት ካወቀች በኋላ እኛ በመንነግራት ነገር ለምን ልትናደር ትችላለች? ስለተበላሸባቸው የሚናደር ከዚህ በፊትም በሌላም ተወዳዳሪ እንደዚህ አይነት ነገር ተከራክረንበታል። በራሳቸው ሲናደዱ ነው የሚታየኝ እንጂ በእኛ ለምን ይናደዳሉ ሲጀመር? ምክንያቱም አንድ ሰው ጥሩ ነገር ካልሰራ ዛጋ ያልሰራውን ነገር ስንነግረው እንዴት እንዲነገርከኝ ብሎ በእኛ ይናደዳሉ ብዬ አላስብም። ግን በዛ ጋር ባገኙት ተዘጋጅተው መጥተውም የተበላሸባቸው የሜጀር መመጠንም ሊሆን ይችላል የሆነ ነገር ባለመሆኑ ወይ መረጡ ዘፈን ወይ መጨረሻ ላይ ቀይረውት ሊሆን ይችላል። እሱ ስሜት ነው እሷ ፊት ላይ ያየሁት የዛለት። እኔም አሁን እሷ እንደምትለው አረቄ እንደዛ ነው ያየው። አንተ እንደዛ ነው ያየው? አይ የነበረው የፊቷ የዛን ቀን የነበረው እኛ አስተያየት በምንሰጥበት ጊዜ ሌላ መልክ ነበር የነበረሽ እና አሁን እኮ ያው አብርሃምም ማስተካከለው አንቺም ገለሽው። ደስ የሚለኝ ግን ከንዴቱ በኋላ ይሄንን ስራ መሰርቶ መምጣቱ በራስሽ ከሆነ የተበሳጨሽው ያንን ነገር ሰርተሽ መተሽ አሁን ደግሞ ማቅረብሽ ጥሩ ነው። እኛ የነገርነው ነገር ተሰርቷል ማለት ነው። አረቄ ካለ ነገር እኮ ሌላ ነገር እኮ ነው ያወራው። አረቄ እኔ እኮ ምን ቢያገኝ ስራዬ መገላገል ስለሆነ ስራዬ ቢዚ ገላገል ስትል አረቄ የራሱን አምጥቶ ቁጭ ያደርጋል። ለማንኛውም መስከረም የራስሽም ስሜት ቢሆን እኛም ሳይሆን ተመልካችም ሲያይ ጥሩ ስሜት ስለማይኖር እንደሱ አይነት ነገሮች መደገም የለባቸው። በማንኛውም የህይወት እንቅስቃሴሽ ላይ የራስሽን ስሜት ከራስሽ ጋር ሰዎች ሌላ ነገር ስለሚመስላቸው ጥሩ አይደለም በሚለው ነው። ግን የዛሬው ደግሞ አቀራረብ ደስ ይላል፣ ጥሩ ነው። እሺ የዛሬ ውጤትሽ አረንጓዴ ይሆናል ማለት